ሰኞ መጋቢት 22 ቀን 2017 ዓ.ም ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ከናሁ ቴሌቪዥን የሀገር ውስጥና የባህር ማዶ ዜናዎቻችን ወደ እናንተ የሚደርሱበት ጊዜው አሁን ነው። ከዜናዎቹ ጋር ዳና ታደሰ አብራችሁ ቆይታ አደርጋለሁ። አብራችሁን ሁኑ። ቀዳሚ ወዳደረግነው የሀገር ውስጥ መረጃችን እናልፋለን። በአማራ ክልል የአጀንዳ ማሰባሰብ የምክክር መድረክ በባህር ዳር ከተማ ከቅዳሜ ጀምሮ ይካሄዳል። የኢትዮጵያ ሀገራዊ ምክክር ኮሚሽን የአማራ ክልል የአጀንዳ ማሰባሰብ የምክክር መድረክ ከመጪው ቅዳሜ መጋቢት 27 ቀን 2017 ዓ.ም ጀምሮ እንደማያካሂድም አስታውቋል። ኮሚሽኑ የምክክር መድረኩ ከመጋቢት 27 ቀን 2017 ዓ.ም ጀምሮ በባህር ዳር ከተማ ለማካሄድ ዝግጅት እያደረገ እንደሚገኝ በማህበራዊ ትስስር ገጹ ላይ ባወጣው መረጃ አመላክቷል። ኮሚሽኑ ከዚህ ቀደም በክልሉ ያለምንም የጸጥታ ችግር አጀንዳ ማሰባሰብ የሚያስችለውን ስምምነት መፈጸሙን አስታውቆ ነበር። በተለያዩ ክልሎችና የከተማ አስተዳደሮች የተሳታፊ ልየታን ጨምሮ የአጀንዳ ማሰባሰብ ስራዎችን ሲያከናውን የቆየው ሀገራዊ ምክክር ኮሚሽኑ በትግራይና በአማራ ክልል ስራዎችን መስራት ሳይችል ቆይቷል። ለዚህም የጸጥታ ችግር ዋነኛ ምክንያት እንደሆነበት አስታውቋል። ለህዳሴ ግድብ ማጠናቀቂያ በሚቀጥሉት 3 ወራቶች ከዲያስፖራው $3 ሚሊዮን የማሰባሰብ ዘመቻ ተጀመረ። የኢትዮጵያ ዲያስፖራ አገልግሎት ዋና ዳይሬክተር አምባሳደር ፍጹም አረጋ ዲያስፖራው ለታላቁ ህዳሴ ግድብ ግንባታ በቦንድ ግዥና በተለያዩ መንገዶች የገንዘብ ድጋፍ እያደረገ መሆኑን ለመንግስት ሚዲያዎች ተናግረዋል። አገልግሎቱ ለግድቡ ግንባታ ማጠናቀቂያ እስከ ሰኔ 30 ቀን ድረስ ከዲያስፖራው $3 ሚሊዮን ለማሰባሰብ ዘመቻ መጀመሩንም አስታውቀዋል። ዘመቻው ከተጀመረ ጊዜ አንስቶ ባሉት 45 ቀናት ግማሽ $1 ሚሊዮን የሚጠጋ ገንዘብ መሰብሰቡንም ገልጿል። በደቡብ ኢትዮጵያ ክልል ጋሞ ዞን አርባ ምንጭ ዙሪያ ወረዳ የአንድ ቤተሰብ አባላት ላይ በተፈጸመ ጥቃት 2 ህጻናት መሞታቸውን ማረጋገጡን ኢዜማ አስታውቋል። በደቡብ ኢትዮጵያ ክልል ጋሞ ዞን አርባ ምንጭ ዙሪያ ወረዳ መጋቢት 19 ቀን 2017 ዓ.ም ምሽት የአንድ ቤተሰብ አባል የሆኑ 2 ህጻናት በአሰቃቂ ሁኔታ መገደላቸውን ማረጋገጡን ፓርቲው በዛሬው ዕለት ባወጣው መግለጫ አስታውቋል። በወረዳው ዘይሴ ወዘቃ ቀበሌ ግድያው የፈጸሙ ህጻናት በቤት ውስጥ አስገብተው በመቆለፍ በእሳት እንዲቃጠሉ በማድረግ መሆኑንም አስታውቋል። ህይወታቸው ያለፈው የአንድ ቤተሰብ አባላት የሆኑ የ4 እና የ7 ዓመት ዕድሜ ያላቸው ህጻናት መሆናቸውን የአርባ ምንጭ ዙሪያ ወረዳ ሰላምና ጸጥታ ጽሕፈት ቤት ገልጿል። በህጻናቱ ላይ የተፈጸመው ጥቃት ዘግናኝና ከሰብአዊነት ያፈነገጠ እና አረመኔያዊ ነው ያለው ጽሕፈት ቤቱ ጥቃት አድራሾችን በዛው ቀበሌ በአንድ የወረዳ አመራር መኖሪያ ቤት ላይም የተኩስ ሩምታ ከፍተው እንደነበረም ገልጿል። በጥቃቱ በሰው ላይ የደረሰ ጉዳት ባይኖርም በመኖሪያ ቤቶች ላይ ግን መለስተኛ ውድመት ማድረሱንም ተመላክቷል። በአሁኑ ወቅት የጋሞ ዞንና የደቡብ ኢትዮጵያ ክልል የሰላምና የጸጥታ አካላት በአካባቢው ተሰማርተው የድርጊት ፈጻሚዎችን ለመያዝ ጥረት እየተደረገ እንደሚገኝ ጽሕፈት ቤቱ አስታውቋል። ድርጊቱን አስመልክቶ ኢዜማ ባወጣው መግለጫ የድርጊቱ ፈጻሚዎች ለህግ እንዲቀርቡ ለክልሉ መንግስት ማሳሰቢያ ሰጥቷል። በተፈጸመው ጥቃት ማዘኑን የገለጸው ድርጅቱ የዚህ አይነት ተግባራት የተሳተፉ ማንኛውም አካላት በጋራ ሊወገዙ ይገባል ሲልም ገልጿል። ከምን ጊዜም በላቀ በተለያዩ የኢባዳ ተግባራት የደመቅንበት በጎነትን የኛነታችን መገለጫ አድርገን በመልከ ብዙ የኸይር ሥራዎች የተሽቀዳደምንበት የኛን ኺድማ ለሚፈልጉ ሁሉ ማንም ሳይቀድመን ለመድረስ አብዝተን የተጋንበት እውነተኛ ሙሐባችንን ለመጨመርና ወንድማማችነታችንን ለማጎልበት ሀዲያ እየተለዋወጥን በጋራ ያፈጠርንበት የታላቁን የረመዳን ወር ውድ ቀናት ሸኝተን እነሆ ለዒዱ ደርሰናል። ዒድ ሙባረክ። ዱዓና መልጃችሁ መቅቡል ይሁን። ከወሩ ያገኛችሁት ምንዳና በረከት አብሯችሁ ይሰንብት። ለከርሞ ረመዳን በአማንና በኢማን ያደርሳችሁ። አሚን። እንኳን ለ1446ኛው ዓመተ ሂጅራ የዒደል ፍጥር በዓል በሰላም አደረሳችሁ። አቢሲኒያ አሚን እሴቶን ያከበረ ዒድ ሙባረክ። አቢሲኒያ የሁሉም ምርጫ። ከምን ጊዜም በላቀ በተለያዩ የኢባዳ ተግባራት የደመቅንበት በጎነትን የኛነታችን መገለጫ አድርገን በመልከ ብዙ የኸይር ሥራዎች የተሽቀዳደምንበት የኛን ኺድማ ለሚፈልጉ ሁሉ ማንም ሳይቀድመን ለመድረስ አብዝተን የተጋንበት እውነተኛ ሙሐባችንን ለመጨመርና ወንድማማችነታችንን ለማጎልበት ሀዲያ እየተለዋወጥን በጋራ ያፈጠርንበት የታላቁን የረመዳን ወር ውድ ቀናት ሸኝተን እነሆ ለዒዱ ደርሰናል። ዒድ ሙባረክ። ዱዓና መልጃችሁ መቅቡል ይሁን። ከወሩ ያገኛችሁት ምንዳና በረከት አብሯችሁ ይሰንብት።
ለከርሞ ረመዳን በአማንና በኢማን ያደርሳችሁ አሚን። እንኳን ለ1446ኛው ዓመተ ሂጅራ የዒደል ፍጥር በዓል በሰላም አደረሳችሁ። አቢሲኒያ አሚን እሴቶን ያከበረ ዒድ ሙባረክ። አቢሲኒያ የሁሉም ምርጫ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ቀጥለናል። ከውጭ ወዳገኘናቸው መረጃዎች እናልፋለን። የሱዳን ፈጥኖ ደራሽ ኃይል በካርቱም ለቆ መውጣቱን አዛዥ መሐመድ ሐምዳን ዳጋሎ ለመጀመሪያ ጊዜ ማመናቸው ተገለጸ። ዳጋሎ በትናንትናው ዕለት በሰጡት መግለጫ በእርግጥም ከካርቱም ለቀው መውጣታቸውን አረጋግጠዋል። ነገር ግን በጠንካራ አመራርና አደረጃጀት እንመለሳለን ብለዋል። ሄሚቲ በሚል ቅጽል ስም የሚታወቁት ዳጋሎ እንዳሉት ብሔራዊ ጦሩ ካርቱምን በመቆጣጠሩ የሱዳን ፈጥኖ ደራሽ ኃይል ለቆ መውጣቱንም አረጋግጠዋል። ዳጋሎ በዚህ መግለጫቸው ባለፉት ጥቂት ቀናት ካርቱምን ለቀው ወደ አምድሪማን ለመውጣት ተገደናል ሲሉም ገልጸዋል። ይህም በአመራሩ የተወሰደ ስልታዊና የተቀናጀ ውሳኔ ነበር። ኃይላችን የበለጠ ተጠናክሮና በአሸናፊነት ወደ ካርቱም እንመለሳለንም ብለዋል። ይሁን እንጂ ዳጋሎ ይህንንም ቢሉም የብሔራዊ ጦሩ ይዞታውን እያጠናከረው ወደ ኦምደርማን የሚያደርገውን ግስጋሴ ቀጥሏል። በማዕከላዊ የከተማ ክፍሉ እየደረሰ እንደሚገኝ የሮይተርስ የዜና ወኪል ዘግቧል። የብሔራዊ ጦር አዛዥ ጀነራል ሐምዳን ዳጋሎ ቅዳሜ ባወጡት መግለጫ ከአርኤስኤፍ ጋርም የሚያደርጉትን ድርድር እንደማይኖር ግልጽ አድርገዋል። በመጨረሻም በማይናማር በተከሰተው 7.7 ሬክታር ስኬል የመሬት መንቀጥቀጥ ምክንያት 1700 ሰዎች መሞታቸው ተገለጸ። የድንገተኛ አደጋ ጊዜ ሰራተኞች በህይወት የተረፉ ሰዎችን በሰሜን ሳጋዳ ግዛት ውስጥ ከወደቁት የትምህርት ቤቶች ህንፃ መታደግ ችለናልም ብለዋል። በመሆኑም በማይናማርና በአጎራባቿ ታይላንድ ውስጥ ተስፋ አስቆራጭ ፍለጋና የማዳን ጥረት የቀጠለ ቢሆንም አሁንም በመቶዎች የሚቆጠሩ ሰዎች ጠፍተዋል ነው የተባለው። በታይላንድ ዋና ከተማ ባንኮክ ብቻ የሟቾች ቁጥር ወደ 18 ከፍ ያለ ሲሆን በግንባታ ላይ የነበሩ ፎቆች ህንፃ ወድቀው 76 ሰራተኞች እስካሁን አልተገኙም ሲል ቢቢሲ ዘግቧል። የአርቡ የመሬት መንቀጥቀጥ የተከሰተው በማይናማር ሁለተኛው ትልቅ ከተማ ማንዶላ አቅራቢያ ሌሎችም በርካታ ሀገሮችም ነክቷል። ከአርብ ጀምሮ የነፍስ አድን ሰራተኞች እየሰሩ ቢሆንም ዓለም አቀፍ እርዳታ ወደ ማይናማር መድረስ ቢጀምርም የከፋ ጉዳት ወደ ደረሰባቸው አካባቢዎች ለመድረስ መዘግየት አለ ብለዋል። የዓለም ጤና ድርጅት ሆስፒታሎችን በተጎዱ ሰዎች መጨናነቃቸውን ሲገልጽም የዓለም የምግብ ፕሮግራም ቃል አቀባይ ደግሞ በሺዎች የሚቆጠሩ ተፈናቃዮች ያለ ምግብ መጠለያና የመድኃኒት እጥረት ለከፋ ችግር ተጋልጠዋል ሲል ቢቢሲ ዘግቧል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ከናሁ ቴሌቪዥን ለሰዓቱ ያዝንላችሁ መረጃዎቻችን እስካሁን የሚመስሉ ነበር። ከመረጃዎቹ ጋር የዳና ታደሰ አብሬያችሁ ቆይታ አደረኩኝ። የናሁ ፕሮግራሞች ወደ እናንተ መድረሳቸውን ይቀጥላሉ። መልካም ቀን።